بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. ود هالماجوج اندمناچو إن شاء الله الذي كلا درسن تلك مسكانا يكباو يزاريو يتنبيهات تمرتاچين ሳምንታዊውን ትምህርት በመጥቀስ እንጀምራለን። የባለፈው ትምህርት ጥቂት ስለ استحاضة ደምና استحاዳ የሆነች ሴት ሙስተሐዳ የሆነች ሴት طهራዋን እንዴት ትጠብቃለች፣ ብይኗን እንዴት የሷ ደግሞ አጠቃላይ ሸሪዓዊ ብይን ምን እንደሆነ ተመልክተናል። በጥቂቱም ቢሆንም ሙስተሐዳ ማለት የትኛዋ ነች? ሙስተሐዳ ማለት ከምትቆጥረው ቀን ውጭ ንጹህ ደም የሚፈሳት ቀይ የሆነ ምንም አይነት ሽታ የሌለው ከቆጠራዋ ቀን ውጭ የሚፈሰው ሙስተሐዳ ይባላል ማለት ነው። ከዛም ምን ማድረግ አለባት የሚለውን ነገሮችን አይተናል። በተጨማሪ ስለ ኒፋስ ወይም የወሊድ ደም ስለሆነው ነገር ተመልክተናል። እንዲሁም ደግሞ በወሊድ ደም ጊዜ የወሊድ ደም ብዛት ከፍ ያለው ቁጥር ምን ያህል ነው፣ ዝቅተኛ ያለው ቁጥር ምን ያህል ነው፣ የወሊድ ደም ያየች ሴት እንደ ሸሪዓ የሚጠበቅባት ነገር ምንድነው፣ የወሊድ ደም ባልተቤት የሆነው ግለሰብ በወሊድ ደም ጊዜ ባለቤቱ የሚከለከላቸው ነገሮች አሉ፣ ሴት ልጅም ራሷ የምትከለከለው ነገር አለ። እነዚህ ነጥቦችን በሰፊ አይተናል። ዛሬ ሁለት ለማየት የምንችለው ነገር ቢኖር በአላህ ፍቃድ ተናውሉል ሑቡብ። ዛሬ የምናየው ክኒን መዋጥ። ክኒን መዋጥ የሚባለው እንዴት ይታያል? ክኒን መዋጥ የሚዋጣው ለምንድን ነው? ከርዕሱ ጋር ስለ ሐይድና ስለ ኒፋስ ስለ እስቲሐዳ ሲናገር ቆይቶ በዒባዳ ላይ ለመስራት እጅግ በጣም አዳጋች የሆነባቸው ወይም የሚፈልጉትን ነገር ዒባዳ ለመስራት ለምሳሌ የሐጅ ስራን ለመስራት ይሆናል፣ ጾምን ለመጾም ይሆናል፣ ማናቸውም አሳማኝ ሪዝኖች ለመፈጸም ሲባል መድኃኒቱን መጠቀም እንዲያዘግይላቸው ተብሎ ይህ እንዴት ይታያል በሚለው ይሄዱበት አቋም ነው። ሼኽየው ሼኽ ፈውዛን ሐፊዘሁላህ በህይወት ያሉ ሼኽ ናቸው። መምለካ ውስጥ ሳዑዲያ ስቲል እየጻፉ ያለና ብዙ መጽሐፎችን የጻፉ ናቸው። አላህ እድሜያቸው ያርዝምልንና ምናሉ ላ በእሰ ምንም ችግር የለበትም አንተ ተናወለል መርአቱ ሴት ልጅ ልትውጥ ወይም ልትወስድ ማለት ነው፣ መድኃኒት ማለት ነው። ማ የምነዑ ዐንሃ ለሷ ሊከለክልላት የሚችል ኑዙለል ሐይድ የሐይድ መውረድ ሊከለክልላት የሚችልን ነገር መድኃኒት ማዋጥ ችግር የለም፣ ይፈቀድላታል። ኢዛ ካነ ዛሊከ ነገር ግን ይሄ ከሆነ ነው፣ ላ የضሩ የማይጎዳ ከሆነ ችግር የማመጣ ከሆነ፣ ቢሲሐቲሃ በጤንነቷ ላይ ችግር የማመጣ ከሆነ ይቻላል በማለት ሄደዋል ማለት ነው። ይህንን ማድረግ የምትችለው ግን ሸሪዓ ሁሌም አንግል አለው። በሕክምና ባለሙያዎች ታማኝ የሆኑ የሕክምና ባለሙያዎች ሌላ ዓላማ የሌላቸው ትክክለኛ የሆኑ የሚታመኑ የሆኑ በጤንነቷ ላይ ምንም አይነት ጉዳት ሊያስከትልባት አይችልም ይህንን ነገር በመውሰዷ ያኒ መድኃኒቱን ስትወስድ ሐጅ ለመፈጸም ሊሆን ይችላል፣ ጾም ለመጾም ሊሆን ይችላል፣ የማያመልጧት ሰላት ነገሮች ሊሆን ይችላል።
ይሄንን ነገር ታደርጋለች ነው። ፈኢን ተናወለቱ የዋጠችውና የተጠቀመችው እንደሆነ ወምተነዐ አልሐይዱ ዐንሃ ሐይድም ከሷ የተቋረጠ እንደሆነ ፈኢነሃ ይህኒ ይህች ሴት ተሱሙ ትጾማለች ወቱሰሊ ትሰግዳለች ማለት ነው። ዋጠች፣ ሐይዱ አገደላት፣ አይሚን ክኒኑ መድኃኒቱ የሚመጣውን ሐይድ አገደላት፣ አዘገየላት እና የምትፈልገውን ነገር ጾመች፣ ሰገደች። ከዛም ወተጡፉ ከዛ በኋላ ጧፍ ታደርጋለች። ጧፍ ማለት በካዕባ ጧፍ ታደርጋለች። እሺ እነዚህ ነገራቶች ይፈቀዳሉ ወይስ አይፈቀዱም? ማለትም ይበቁላታል ወይስ አይበቃላትም? የጾመችው፣ የሰገደችው፣ ጧፍ ያደረገችው እሺ እንዴት ነው ብይኑ? ምናሉ ወየሲሑ ዛሊከ ይህም ይበቃላታል ሚንሃ ከሷ ትክክለኛ ነው ተብሎ እንደ ሸሪዓ ይያዝላታል። ምክንያቱም ከገይሪሃ ሚን አጣሂራቲ ልክ እንደ ሌሎቿ እንደ ንጹህ ሐይድ እንዳላዩ ኖርማል ሴቶች እንደሚያደርጉት ዒባዳዋ ተቀባይ ነው ተብሎ ይያዝላታል። ምንም ችግር የለውም። ያው ዙሩ ያው የሚሻለው ተፈጥሯዊ የሆነውን ነገር አላህ ያገራላቸው በሴቶቹ ያው የሚመከረውና የሚሻለው ተፈጥሯዊ የሆነውን ነገር አላህ በሴቶች ላይ ያገራውን ነገር አለመገደቡ የተሻለ ነው። ያው እንደምታውቁት የዓኢሻ ታሪክ ታውቁታላችሁ። በ10ኛው ዓመተ ሂጅራ ሐጅ በወጡበት ሰዓት ላይ እናታችን ዓኢሻ የደረሰባቸውን ነገር ታውቃላችሁ። እሳቸው ቁጭ ብለው በማልቀስ ላይ እያሉ ሐጅ ቦታ ላይ ምን ሆነሽ ነው ብለው የአላህ መልእክተኛ ጠየቋትና ሐይድ መጣሽ ወይ ሲሏት፣ አዎ እኔ አሁን መስራት አልችልም ወደ ኋላ ልዘገኝ ሲል፣ ታዲያ ምን ችግር አለው? ሐጅና ዑምራ የሚሰራውን ሰው ወይም ሐጀኛ ለሐጅ ለመስራት የመጣውን ሰው ስራ በሙሉ ስሪ፣ ከዛ የተቀረውን ደግሞ ጧፍ ማድረጉን ብቻ ተከልከይ አሏት። ጧፍ አታድርጊ፣ ጧፍ ጣሃራ ይጠይቃልና በማለት ዑምራንና ሐጅን በአንድ ላይ ቂራን አርጋ አጣምራ እንድትሰራ አዘዟት ማለት ነው። ስለዚህ ተፈጥሯዊ የሆነውን ነገር በዚህ መልኩ ነበር ነብዩ ሐሳብ የሰጧት እንድታደርገው ማለት ነው። ተፈጥሯዊ ነገር አለመገደቡ የተሻለ ነው። ይሄ ነው። ሌላኛው ነጥብ ሁክሙል ኢጅሃድ የአቦርሽን ወይም ውርጃ ወይም ማስጨንገፍ የሚባለው እንዴት ይታያል ለሸሪዓ? ሸኽየው ምን ይላሉ? አየቱሃል ሙስሊመቱ አንቺ ሙስሊም የሆንሽ ሴት ወይ ኢነኪ አንቺ እኮ ሙእተመነቱን ሸርዓን እንደ ሸሪዓ በአላህ ዘንዳ እምነት የተጣለብሽ ሴት ነሽ። ታማኝ ልትሆኚ እምነቱ ሸሪዓ አስገድዶሻል። ዓላማ ኸለቀ አላሁ አላህ በፈጠረው ነገር ፊ ረሒሚኪ በፅንስሽ ውስጥ ባለው ነገር ታማኝ እንድትሆኚ አላህ አስገድዶሻል። ሚነል ሐምሊ ካረገዝሽው ነገር ፈላ ተክቱሚሂ ማርገዝሽን አትደብቂ ለባለቤትሽ ማለት ነው። ለባለቤትሽ ማርገዝሽን አትደብቂ። ትክክለኛውን ነገር ማለት ገና ወልዳለው፣ አረግዛለው፣ ከቤት እታሰራለው፣ ከዚህ በኋላ እንትን ሆናለው፣ ብዙ ነገሮችን አጣለው በማለት ሆድሽ ላይ ያለውን ነገር ደብቀሽ ለማስጨንገፍ እውነታውን ለባሎቻችሁ አትደብቁ፣ እውነተኛ ሆኑ፣
الله زندات عبمانينة تطلوبشال. قال الله عز وجل الله عز وجل من على ولا يحل لهن لن السم يفكد اللاتشوم حلال أيهون اللاتشوم أن يكتمن لدبقوا ما خلق الله يفترون النجر في أرحامهن بس انساتشو وست لدبقوا يفكد اللاتشوم إن كنا ونتكهونو يؤمن بالله واليوم الآخر بالله النا بمجرشاو كان بتككل يميامنو كهونو ونتنيا أمانيوش كهونو النسو زندا بسنساتشو وست الله يفترون نجر ليدبقو كبالوچاچو አይፈቀድ ላቸው ማለት ነው በማለት ሱረቱል በቀራ 228ኛው አንቀጽ በዚህ መልኩ ያስቀምጣል። አሁንም ምን አሉ ወላ ተህታሊ አሁንም ዘዴ አትጠቀሚ على اسقاطه እሱን ለማስጨንገፍ ሆዲሽ ውስጥ ያለውን ለማስጨንገፍ والتخلص منه ከሱም ለመገላገል ቶታሊ በአይ ወሲለትን የትኛውንም አይነት መዳረሻዎችን በመጠቀም ማድረግ የለብሽ። በቃ ማንኛውንም አይነት ዘዴ ብልሃት ወይ መጠቀም የለብሽም። فإن الله سبحانه وتعالى ምክንያቱም አላህ سبحانه وتعالى እኮ رخص لك لانشي أقرتولشال فقدولشال بالإفطار اندتافطري مالتنا اندتافطري في رمضان برمضان جيزي اندتافطري الله أقرتولشال من انسون تشكمي مصوم يكبدنيال يمتكون إذا كان الصوم يشق عليك ጾሙ ባንቺ ላይ የሚከብድሽ ከሆነ ጽንስ ላይ ሆነሽ እርግዝና ላይ ሆነሽ ጾሙ ባንቺ ላይ في حالة الحمل በርግዝና ወቅት ላይ ጾሙ የሚከብድሽ ከሆነ ባንቺ ላይ ወይም በልጁ ላይ ወይም 50% በሁለቱም በኩል ሸሪዓ እንድታፈጥሪ አግርቶልሻል። أو ويم دمو كان الصوم ويم صومو كهونو يضر بحملك بس انسش لاي يمي قداو قدات يميامت كهونا من البات 50% ليون يتشلال ما افتر تفقدو لشال يزيهن ياكل إسلام كفتت ستوشال دتتكامي بات سلازي ليلا زدين متكام አይቻለም ላንቺ አይበቃለሽም። وإنما شاع يتنصرفው ነገር في هذا العصر በዚህ በዘመናችን ላይ من عمليات الإجهاد አቦርሽንን ማስጨንግፍን መጠቀም የሚለው ነጥብ عمل محرم حرام የሆነ ስራ ነው። በየትኛውም ደረጃ ይሁን ጽንሱን ማለት ነው ጽንሱ በየትኛውም ደረጃ ላይ ያለ ቢሆንም ማስጨንገፉ حرام ነው በዚህ ዘመን እንደሚታየው ማለት ነው። وإذا كان الحمل እንዲሁም ደግሞ ከሆነማ ምኑ የተረገዘው ነገር قد نفخت فيه الروح روح የተነፋበት ከሆነ ومات እንዲሁም የሞተ እንደሆነ بسبب الإجهاد إجهاد በማስጨንገፍ ምክንያት ብቻ ውስጥ ላይ እንዳለ ከሞተ ሩህ ከተነፋበት በኋላ فإن ذلك ይህ ነገር يعتبر እንደ ሸሪዓ የሚታየው ምንድነው قتلا للنفس ነፍስን መግደል يعني መግደል ነው ነፍስን እንደ መግደል ነው የሚቆጠረው التي حرم الله حرام ያደረገ قتلها نفس እንድትገደል حرام ያደረገበት بغير حق ያለ ተገቢዋ
በተገቢዋ የምትገደል ነፍስ አለችና ያለ ተገቢ እንድትገደል حرام ያደረገው እንደዛ ነው የሚቆጠረው ጽንሱ እንዲቋረጥላት ብላ ሐኪም ቤት በመሄዷ ማለትም ያንን ነገር ታስጨነግፈዋለች ራሷች ሴት ነፍሰ ገዳይ ትባላለች እንዲሁም ደግሞ ሰሪውም እንደ ኢስላም يعني እንደ ኢስላም ነፍሰ ገዳይ ነው እሷም ነፍሰ ገዳይ ነች እንደ ኢስላም እይታ ማለት ነው ሁለቱም ተጠያቂ ናቸው ማለት ነው ለዚህም ደግሞ ወረተበ على ذلك ለዚህም ደግሞ ኢስላም አስከትሎ ያመጣው ህግ አለ احكام المسؤوليه الجنايه احكام المسؤوليه የተጠያቂነት ህግ ኢስላም አስቀምጦበታል ተጠያቂነት ማለት ጂናያ በቅጣት በኩል ኢስላም ያስቀመጠው ይሄንን በመፈጸማ ያስቀመጠባት ነገር አለ من حيث ምሳሌ በኩል من وجوب يعني وجوب الدية ካሳ መክፈል አለባት ይባላል ካሳ መክፈል አለባት ብሎ ኢስላም አስቀምጧል على تفصيل في مقدارها የካሳው መጠን እንደተጠበቀ ሆኖ ማለት ነው በተጨማሪም ደግሞ እንደገና ዑለሞች ደግሞ ይሄዱበታል ምንድነው በወንጀልም ተጠያቂ ነች ካሳው እንዴት ነው በሚለው የካሳ አሰጣጡ እንዲህ ነው በማለት ሁሉ መጠን አለው እንደየካሳው ዝርዝር ሁኔታ ይቀመጣል በዛ መልኩ ትጠየቃለች ሁለተኛ በወንጀልም ትጠየቃለች ሌላኛው ደግሞ ومن حيث وجوب الكفاره ከፋራም ይወጅብባታል ካሳ ከመስጠቷ ማለት ነው ካሳ ከመስጠቷ ጋር አሁንም ደግሞ ከፋራም ደግሞ ተጨማሪ ይወጅብባታል ብለው የህዱ ዑለሞች ደግሞ አሉ عند بعض الائمه እንደ ከፊል ዑለሞች ማለት ነው ከካሳው በተጨማሪ ከፋራ ይወጅብባታል የሚሉ አሉ وهي السم ምንድነው ከፋራዋ عتق رقبه مؤمنه ነፃ የሆነችን ባሪያን ነፃን አማኝ የሆነን ባሪያ ነፃ ማውጣት ሴትም ወንድም ይሄንን ያደርጋል فمن لم يجد ያላገኘ ሰው ደግሞ فصيام شهرين متتابعين አከታትሎ يعني ባሪያን ነፃ ማውጣት ያልቻለ ሰው 2 ወር በሙሉ አከታትሎ ይጾማል ሳያቋርጥ በዚህ መልኩ ኢስላም አስቀምጧል ስለዚህ ወደ ህክምና ሂዶ ዘዴን መጠቀም አንደኛ ሩህ ከተነፋበት በኋላ ይሄ ነገር በአቦርሽን ወይም በማስጨንገፍ ምክንያት ከሞተ ካሳ ተጠያቂ ነች ወንጀለኛ ነች ተጨማሪ ደግሞ ከፋራም ይጠበቅባታል وقد سمى العلماء بعض العلماء كفيل علماء دمو إهنن سيموتال هذا العمل إهنن سرا الموؤودة الصغرى إهنن سرا كنه وتها مالتنا يموتش سيتنات بمالت ወይም ደግሞ ከነ ህይወቷ የምትቀበረው ሴት ነች በማለት እንደዚህ አይነት ሁክም ሰጥቷታል ወይም ደግሞ ዝቅተኛ ወይም ደግሞ الموؤودة الصغرى ማለት እንደ ቋንቋ ሱግራ ዝቅተኛ ወይም አነስተኛው ማለት ነው አነስተኛው ሴት ልጅ ከነ ህይወቷ የመቅበር ተግባር በመባል ይታወቃል አቦርሽን ማለት ነው قال الشيخ محمد بن إبراهيم رحمه الله شيخ محمد بن إبراهيم الله يزن الله تشونا مفتي ديار السعودية دا سعودي فتوى سجناتشو في مجموع فتاويه بفتوى تشولاي 11 مجلد 151 عند 150 عندنا ولاي منالو بيج لاي
أما السعي متشاكل مهدنا متشاكل متادف لإسقاط الحمل يترجزون نجل لما تشنجف لما تقل فلا يجوز ذلك نجر أي فقد اللاتم أي بقام ما لم يتحقق موته ጽንስ በውስጥ እንዳለ መሞቱ እስካልተረጋገጠ ድረስ አይፈቀድም። فإن تحقق ذلك جاز ይህ ነገር በትክክል ተጣርቶ ሞቷል የሚለው ነገር እውነታው ከተገኘ ማስጨንገፉ ይበቃል። አለ በለዚያ ግን አይበቃም በማለት በዚህ መልኩ ባጭሩ ፈትዋቸውን አስቀምጠዋል። ሌላኛውም አሁንም وفي قرار مجلس هيئة كبار العلماء እንዲሁም ደግሞ ታላላቅ ዑለሞች የፈትዋ ሰጭ መጅሊስ ላይ እንዳጸደቁት 100 ረቀም 140 ቁጥር 140 ላይ ታሪክ 26ኛው 1407ኛው ላይ ዓመተ ሂጅራ ላይ እንዳስቀምጡት ማየሊ በዚህ መልኩ ውሳኔዎችን አስቀምጠዋል። የኪባር ታላላቅ ዑለሞች የፈትዋ ዑለሞች በዚህ ነጥብ ላይ ሹራ ተደርጎ የወሰኑት ውሳኔ ያስቀምጡት አንደኛ لا يجوز አይበቃም إسقاط الحمل የተረገዘውን ነገር ማስጨንገፍ في مختلف مراحله በተለይ ከእርከን ወደ እርከን እየሄደ ባለበት ላይ ሌቭል ላይ ማስጨንገፍ አይቻልም ኢላ لمبرر شرعي ማለት ሸሪዓዊ ለአሳማኝ ለሆነ ሸሪዓዊ ምክንያት ብቻ ሲቀር አሳማኝ የሆነ ሸሪዓዊ ምክንያት ብቻ ሲመጣና وفي حدود ضيقة جدا እጅግ በጣም ጠባብ በሆነ ሁኔታ ላይ ቸጋራ በጣም አስቸጋሪ በሆነ ሲቹዌሽን ላይ ሲደረስ በዚህ ጊዜ ይፈቀዳል። otherwise ግን በምንም ተአምር ማስወረድ አይቻልም። ሁለተኛ اذا كان الحمل አሁንም የወሰኑት ነገር اذا كان الحمل ይህ የተረገዘው ነገር ከሆነ في الطور الاول يعني የመጀመሪያው እርከን ላይ ማለትም የመንይ እርከን ላይ የወንዱና የሴቱ ፈሳሽ አንድ ላይ يعني ተገናኝቶ ለ40 ቀናት ያክል መንይ ሆኖ ረግቶ ይቀመጣል ማለትም ወህየሷም المدة الأربعين የ40 ቀን ጊዜው የ40 ቀን ጊዜ በመባል ይታወቃል። በዚህ ሁኔታ ላይ ያለ እርግዝናው ይሄንን ነገር ሲጨነገፍ በዚህ ሁኔታ ላይ ይያለ ማስጨንገፍ وكان في اسقاطه እንዲሁም በማስጨንገፍ ላይ ካለበት مصلحة شرعية ሸሪዓዊ ጥቅም የሸሪዓዊ አንግል አሳማኝ የሆነ ሪዝን ጠብቆ ከሆነ በዚህ ይሄንን ማስጨንገፉ አንድ ወይም ደግሞ دفع ضرر ወይም ችግር የሚያመጣ ከሆነ በእናቷ ላይ